እንዴት አደራችሁ እንደምን ዋላችሁ? ሂስትሪ ግሬድ 12 ዩኒት 7 አፍሪካን ሲንስ 1916 ከ1960 በኋላ ወይም በሌላ አነጋገር ማለት ነው ፖስት ኮሎኒያል አፍሪካ ማለት ነው። የአፍሪካን ሂስትሪ በሶስት ፔሪዮድ ያደረግ ነው። ፕሪ ኮሎኒያል አፍሪካ እና ፖስት ኮሎኒያል አፍሪካ። ይሄን ፖስቱን ነው የምናየው ማለት ነው። ዘ ሮድ ቱ ኢንዲፔንደንስ ኢን ዘ ዌስት አፍሪካ ኤንድ አልጄሪያ ነው የመጀመሪያው ርዕስ። የነጻነት መንገድና ኢንዲፔንደንስ ኢን ዘ ዌስተርን አፍሪካ ኤንድ አልጄሪያ፣ እነዚህን ሀገሮችን ነው የምናየው፣ ዌስት አፍሪካን እና አልጄሪያን። በመጀመሪያው ስንጀምር 1960 ኢምፖርታንት ዲኬድ ነው 1960ዎቹ በአጠቃላይ። ምክንያቱም ብዙዎቹ የአፍሪካ ሀገሮች ነጻነታቸውን ያገኙበት፣ በተጨማሪም 1960 በአጠቃላይ የአፍሪካ ይር ነው የሚባለው። ለምን የአፍሪካ ይር ተባለ? ብዙዎቹ የአውሮፓ ቀኝ ገዢ የሆኑ የአፍሪካ ሀገሮች ነጻነታቸውን ያገኙበት አመት ስለሆነ ማለት ነው። ሶ ኢንትሮዳክሽን ቱ አፍሪካን ኢንዲፔንደንስ እናወራ። ናሽናል ሊበሬሽን ሙቭመንት ሁለት አይነት መንገድ ነው ያለው። ኢናዘሮር ሁለት አይነት የነጻነት ንቅናቄ ነው ያለው። ይሄ ምንድነው? ቫዮለንት እና ነን ቫዮለንት። በሌላ አነጋገር አርምድና ነን አርምድ ማለት ነው። ፒስፉል ሚንስ እና ሰላማዊ መንገድና አርምድ ስትረግል ቫዮለንት ነው። ሁለት አይነት ነው። በኋላ እናገኘዋለን። ኤኒዌይ አሁንም ብንጠቅሰው ምንም ችግር ስለሌለው ነን ቫዮለንት የሆነው አካባቢ ብዙውን ጊዜ ነጭ ሰፋሪዎች የሌሉበት አካባቢ ነው። ቫዮለንት የሆነው አርምድ ስትራግል የተካሄደበት የአፍሪካ የነጻነት ንቅናቄ ግን ነጭ ሰፋሪዎች በብዛት የነበሩበት ነው። ቤስት ኤግዛምፕል አልጄሪያ እና ኬንያ ነው። አልጄሪያ የፍሬንች፣ ኬንያ የእንግሊዝ፣ ሁለቱን ያለን። በኋላ ኢን ዌስት አፍሪካ ኢንዲፔንደንስ ዋዝ አቺቭድ ዊዝ ሪላቲቭ ኢዝ ቢኮዝ ዜር ዋዝ ፊወር ዋይት ሴትለርስ ኮምፔርድ ቱ ዘ አዘርስ። ከሌሎቹ ጋር ስናወዳድረው እነዚህ አካባቢዎች የነበሩ ነጭ ሰፋሪዎች በጣም ትንሽ ስለነበሩ ኦልሞስት ዘ ዌስተርን አፍሪካ ሁሉም የምዕራብ አፍሪካ የእንግሊዝም ይሁን የፈረንሳይ ነጻነታቸውን ያገኙት በቀላል መንገድ ነው። ነን ቫዮለንስ ነው። በአብዛኛው ነን ቫዮለንስ ነው። ዌስት አፍሪካን ሊደርስ ሀደ ሎንግ ስታንዲንግ ናሽናሊስት ሙቭመንት የነበራቸው እነዚህን የነጻነት ንቅናቄውን የመሩ ናቸው። በኋላ እናገኛቸዋለን። ንኩርማና የናይጄሪያው ዋት ዊ ኮል አዚክዌ የሚባለው ሁለቱ ይመሩት የነበሩት አዚክዌ በናይጄሪያ እና ንኩርማ በጋና ይመሩት የነበሩት ነው። ብሪቲሽ ዌስት አፍሪካን ነው የምናየው። መጀመሪያ ብሪቲሽ ዌስት አፍሪካን ስናይ ቦዝ ሊደርስ ማናማ የጎልድ ኮስት እና የናይጄሪያ መሪ ማለት ነው። ኤጁኬትድ ኢን ዩኤስኤ ስኮላርሺፕ ያገኙ ኤንድ ሪተርንድ ቱ ሊድ ዜር ሪስፔክቲቭ ኔሽንስ። ጎልድ ኮስትን ወይም ጋናን ለንኩርማ፣ ናይጄሪያን ለአዚክዌ ማለት ነው። ጋና 1957 ዘ ፈርስት ብሪቲሽ ዌስት አፍሪካ ኮሎኒ አቺቭድ ዘር ኢትስ ኢንዲፔንደንስ የምንለው ጋናን ነው። ጋና 1957 አንደር ኳሜ ንኩርማ ዘ ጎልድ ኮስት ብለው ፈረንጆቹ ናቸው ስም ያወጡለት። ኢሚዲየትሊ አፍተር ኢንዲፔንደንስ በ57 ሪኔምድ ተደርጋ ማን ተባለች? ጋና። ዘ ፈርስት ጌን ኢንዲፔንደንስ ኢን ማርች 1957 ሪኔምድ ኢትሰልፍ ጋና። እንደገና ስሟ ማን ተብሎ ተጠራ? ጋና። ናይጄሪያ 1960 ናይጄሪያ ፎሎድ ኢን ኦክቶበር 9 አፍተር ኢንቴንስ ናሽናሊስት ፕሬዠር። ናሽናሊስት ፕሬዠር ሲባል እዚህ ጋር አሁን አናርምድ ስትራግል እንዳታረጉት። ናሽናሊስት የብሔርተኞቹ ተጽዕኖ ግፊት ስለበዛ ነው 1960 እንጂ እንግሊዝ ከናይጄሪያዎች ጋር በአዚክዌ መሪነት ያደረገችው ከፍተኛ ውጊያም ስላልነበረ ማለት ነው። ከዛ በኋላ ሴራሊዮን 1961 ጋምቢያ 64 እያለ የምዕራብ አፍሪካ የእንግሊዝ ቅኝ ግዛቶች ነጻነታቸውን አወጡ። ነጻነታቸውን እንዲያገኙ ተደረገ። ዌስት አፍሪካ ናሽናሊዝም ስናነሳ የምናነሳቸው ሁለቱ ትላልቅ ሰዎች ማን ናቸው? ኳሜ ንኩርማ ኦፍ ጋና ኤንድ ናናሚዲ አዚክዌ ኦፍ ናይጄሪያ ናቸው ማለት ነው። ፍሬንች ዌስት አፍሪካ 1958 ሪፈረንደም። ጀነራል ደጎል የፈረንሳዩ ጠቅላይ ሚኒስቴር የነበረ በጊዜው 1958 ኦፈርድ ኮሎኒስ ቱ ቾይስ ቮት የስ ቢ አውቶኖመስ ዊዝ ዘ ፍሬንች ኮሚኒቲ ኦር ኖ ፎር ኢሚዲየት ኢንዲፔንደንስ። ፈረንሳይ በ1958 ምን ይዛ መጣች? ሪፈረንደም ይዛ መጣች። የስ ካሉ በፍሬንች ኮሚኒቲ ስር ይገኛሉ። የፈረንሳይን ድጋፍ ኢኮኖሚክ ኤድ ያገኛሉ። ኖ ካሉ ግን ኢሚዲየትሊ ነጻነታቸውን ያገኛሉ፣ ከፍሬንች ኮሚኒቲ ይወጣሉ፣ የፈረንሳይም እርዳታም አያገኙም የሚል ለምዕራብ አፍሪካ የፈረንሳይ ቅኝ ግዛቶች ብዙዎቹ የምዕራብ አፍሪካ ሀገሮች የማን ቅኝ ግዛት ናቸው? የፈረንሳይ ናቸው። ሁሉም ቅድም ካየናቸው ናይጄሪያ፣ ጋና፣ ሴራሊዮን እና ጋምቢያ በስተቀር ምዕራብ አፍሪካ በሙሉ የፈረንሳይ ቅኝ ግዛት ናቸው። ስለዚህ ጀነራል ደጎል ያቀረቡት ቻርልስ ደጎል በዚህ ጊዜ አይደለም ጀነራል ደጎል የነበሩት። በፈርስት ወርልድ ዋር ጊዜ ጀነራል ነበሩ። በኋላ በሰከንድ ወርልድ ዋር ጊዜ ከሰከንድ ወርልድ ዋር በኋላ ነጻነታቸውን ፈረንሳይ ስታገኝ ከሂትለር ነጻ ስትወጣ ጠቅላይ ሚኒስቴር የነበሩ ናቸው ቻርልስ ደጎል። የስና ቮት ሪፈረንደም ይዘው መጡ። የስ አሉ ማለት በፈረንሳይ ኮሚኒቲ እርዳታ
ስር ይቆያሉ ወይም የፍሬንች ኮሚኒቲ አባል ይሆናሉ፣ የፈረንሳይን እርዳታ ያገኛሉ። ኖ ካሉ ግን ኢሚዲየት ነፃነታቸውን ያገኛሉ። የፈረንሳይ ማንኛውም ቴክኒካል የሚሆን ኢኮኖሚካል እርዳታ ያጣሉ። በዚህ መሰረት ጊኒ 3 ጊኒ እንዳለ ጊኒ አሁን የምናወራው ኮናክሪን ነው። ሌላው ጊኒ ቢሳው ተብሎ ነው። ቢሳው ነው ዋና ከተማው። ሌላው ኢኳቶሪያል ጊኒ ነው። በአጋጣሚ ደግሞ 3ቱም የፈረንሳይ ቅኝ ግዛት ናቸው። ኤኒዌይ ጊኒ ኮናክሪን ነው እያወራን ነው እያለ ነው። ጊኒ ቦልድሊ ሙቭድ ይላል መጽሐፋችን ኦንሊ ባይ ሴኩ ቱሬ ኖ ብለው በመምረጣቸው በ58 ነፃነቷን አገኘች። ፈረንሳይ ያላትን የኢኮኖሚክ እርዳታና የመሰረተ ልማት ነቃቅላ ወጣች። በት አፍተር 2 ይርስ ከ2 ዓመት በኋላ በ1960 ብዙዎቹ የፈረንሳይ ቅኝ ግዛቶች በተለይ በምዕራብ አፍሪካ ያሉት ኦልሞስት ሁሉም አቺቭድ ዘር ኢንዲፔንደንስ ዊዝ ኖ ሉዝ ኦፍ ኢኮኖሚክ ኤድ ፍሮም ፍሬንች ኮሚኒቲ ማለት ነው። ያለምንም የፈረንሳይን እርዳታ ወይም ኢኮኖሚክ እርዳታ ሳያጡ። ስለዚህ ለጊኒ ኪሳራ ነው ማለት ነው። በ1958 ፍሬንች ሪታሊየትድ ባይ ዊዝድሮል ኦል ቴክኒካል ኤንድ ኢኮኖሚክ አሲስታንስ ኢሚዲየትሊ ፍሮም ጊኒ ሊላችሁ ነው። ሶ የጊኒ አንደር ሴኩ ቱሬ የፕሮ ራሽያ ስለነበረ ኮልድዋር ነው የዘመን የራሽያ ደጋፊ ሶሻሊስት ስለነበረ ነው ነፃነቱን የፈለገበት ማለት ነው። ዋት ኢምፓክት ኦፍ አፍሪካን የር 1960 ያለው የሚለውን ነገር ደግሞ እኔ ሲግኒፊካንሱ ሂስቶሪካል ሲግኒፊካንሱ ምንድን ነው? የ1960 አፍሪካን የር ስለ ኢምፓክቱና ሲግኒፊካንሱ ኢምፖርታንሱ ማለት ነው ምንድን ነው ብለን እኔ 17 የፈረንሳይ ቅኝ ግዛቶች ነፃነታቸውን አግኝተዋል በ1960። 17 የፈረንሳይ ፍሬንች ኮሎኒስ አቺቭድ ዜር ኢንዲፔንደንስ ኢን 1960። ይሄ ነው። 2 ሞስት ሜንቴይንድ ክሎዝ ታይስ ዊዝ ፍሬንች አንላይክ ጊኒ ከጊኒ ኮናክሪ በስተቀረ ሁሉም የፈረንሳይ ቅኝ ግዛቶች ከፈረንሳይ ጋር የነበራቸውን የኢኮኖሚ ትስስር ታይስ አብረው እንዲቀጥሉ ተደርጓል። ከማን በስተቀር? ከጊኒ ኮናክሪ በስተቀር። 3 ኪ ኔሽንስ ነፃነታቸውን ቁልፍ አገሮች ነፃነታቸውን ያገኙ እነዚህ ናቸው። ካሜሮን፣ ቶጎ፣ ዳሆሜ፣ ቤኒን የተባለችው ኒጀር፣ አይቮሪኮስ፣ ቻድ እና ሴኔጋል ናቸው። ዛዘር ቬሪ ኢምፖርታንት 1960 ሶቪየት ፋክተር ነው። አሁን ቅድም ብያቸዋለሁ ሴኩ ቱሬ ሶሻሊስት ስለነበሩ ነው። ይኸው ሶቪየት ፋክተር ዌን ዘ ፍሬንች አባንደንድ ጊኒ ሴኩ ቱሬ ማለት ነው ተርንድ ቱ ዘ ዩኤስኤስአር ፎር ሄልፕ ዊች ወሪድ ዌስተርን ፓወርስ ኮልድ ዋር ስለነበረ ሶ ዘ ኢንትሮዳክሽን ኦፍ ሶሻሊስት አይዲያ ኦፍ ኮልድ ዋር ኢንትሮዲውስድ ኢን አፍሪካ በአፍሪካ ወደ አፍሪካ የገባው ማን ነው? በጊኒ መሪ በሴኩ ቱሬ አማካኝነት ነው። ሶ ኮልድ ዋር ቴንሽን ኢን አፍሪካ ወዝ ቢጋን ዊዝ ዘ ኢንዲፔንደንስ ኦፍ ጊኒ 1958 ማለት ነው። ቅድምም ብለናል 2 አይነት ነው ናሽናል ሊበሬሽን ሙቭመንቱ ምንና ምን? ነን ቫዮለንት እና ቫዮለንት። ቫዮለንት የሆነው ምን አይነት አካባቢ ነው? ነጭ ሰፋሪዎች ያሉበት። ነን ቫዮለንት ነጭ ሰፋሪዎች የሌሉበት። ስለዚህ አንዱ የነጭ ሰፋሪዎች የነበሩበት አልጄሪያ ነው። ስለዚህ ናሽናል ሊበሬሽን ሙቭመንቱን በአልጄሪያ ምን ይመስላል የሚለው ዘ ናሽናል ሊበሬሽን ፍሮንቴ ናሽናሌ ሊበሬሽን በፈረንሳይኛ ነው። ይሄኛው ፍሮንቴ ሊበሬሽን ናሽናሌ በፈረንሳይኛ ስለተጻፈ ነው ናሽናል ሊበሬሽን ፍሮንት ማለት ባጭሩ። ዘ ሊደር ይኸው ሊደሩ እዚህ ያለላችሁ ቤምቤላ አንአርምድ ስትራግል 1954 ከጀመረ በኋላ ኢት ዋዝ ዋን ኦፍ ዘ ብለዲየስት ዋርስ ኢን አፍሪካ ሂስትሪ ቢኮዝ ዘ ዋይት ሴትለርስ ቅድም ያልኳቸው ይሄ ነው። በቃ ነጭ ሰፋሪዎች ኮንሲደርድ አልጄሪያ አዝ አን ኢንቴግራል ፓርት ኦፍ አፍሪካ። አሲሚሌሽን የሚባለውን ባለፈው አውርተን የለ በቅኝ ግዛት ዘመን አሲሚሌትድ ሚንስ ብላክ አፍሪካንስ ኢን ዘ ሎንግ ራን ዘ ዊል ቢ ፍሬንች ሲቲዘንስ ማለት ነው። ይህ ነው አሲሚሌሽን ማለት አጠር ባለ አነጋገር። ጥቁር አፍሪካውያኖች እየቆዩ በቅኝ ግዛት በፈረንሳይ ቅኝ ግዛት ስር ሲቆዩ ምን ይሆናሉ? ፈረንሳይ ዜጋ ይሆናሉ። እንዲሁም የፈረንሳይ ቅኝ ግዛቶች ለፍሬንቾች ምንድናቸው? ሁለተኛ ሀገራቸው ነው። ኮሎን ተብለው ይጠራሉ። በአልጄሪያ የነበሩት እነዚህ ስለነበሩ ነፃነታቸውን አልጄሪያኖች እንዲያገኙ አልፈቀዱም፣ ነጮቹ በብዛት ስላሉበት። ሶ ኢንዲፐንደንስ 1962 ነፃነቷን ያገኘችው በ62 ነው። 2 ዓመት ብለዲየስት ዋር ኦፍ ሊበሬሽን ማለት ነው። በጣም ደም መፋሰስ ያስከተለ ከፍተኛ የነፃነት ጦርነት በኋላ ነው። አፍተር ይርስ ኦፍ ዋር ኤንድ ዘ ኮላፕስ ኦፍ ዘ ፍሬንች ፎርዝ ሪፐብሊክ ይባል ነበር። 4ኛው ሪፐብሊክ ዘ ሰርድ ሪፐብሊክ ማለት ናፖሊዮኒክ ነው። ከዛ በፊት የነበረው ሰከንድ ሪፐብሊክ ነው። አሁን የፎርዝ ሪፐብሊክ አለላችሁ በደንብ እንድታያይዙት ስለፈለኩ ነው። ዘ ፎርዝ ሪፐብሊክ በፍሬንች ኮሎኒያሊዝም በአልጄሪያ ኮላፕስ ሲያደርግ ማለት ነው። ኢቫን አግሪመንት ኢቫን በምትባል ከተማ ሄደው ስምምነት ማድረግ ወሳይንድ ቢትዊን አልጄሪያ ኤንድ ፍሬንች ዛት ፍሬንች ሪኮግናይዝ ዘ ኢንዲፔንደንስ ኦፍ አልጄሪያ ማለት ነው። የአልጄሪያን ነፃነት የተቀበለችበት የስምምነት ቦታ ነው ኢቫን። የዛሬውን ለመጨረስ
የሚከተሉትን ጥያቄዎች እናያቸውና which West African country was first achieved its independence from Britain 1957 ነው። ናይጄሪያ፣ ሴራሊዮን፣ ጋና እና ጋምቢያ ነው ለምርጫ የቀረበው። it was clear and clear the first French colony that achieved its independence ጋና ነች ብለናል በ57። 2 who was the leader of the Guinea who famously voted no famously አሁን በሲባል አትረፋለች ብላችሁ እንዳታስቡ ኪሳራ ነው ለጊኒ። ምክንያቱም ከ2 ዓመት ብትጠብቅ ኖሮ እኮ ሶሻሊዝም እና ካፒታሊዝም የሚባለው የኮልድ ዋር መጥቶ ነው እንጂ ከ2 ዓመት ብትጠብቅ መሰረተ ልማቱም ፋብሪካውም መንገዱም ኢንዱስትሪውም ሳይነቀል እዛው ታገኘው ነበር። famously voted no to French community in 1958 የትኛው ነው ይላል። ኳሜ ንክሩማ ጋና ናቸው። ቤምቤላ አልጄሪያ ነው። አዚኪዌ ማን ነው? ናይጄሪያ ነው። ስለዚህ ማን ቀረን? ሴኩ ቱሬ ብቻ ቀረ። እሱ ነው የጊኒ። 3ኛው why was Algerian War of Independence particularly violent ያደረገው ምንድነው ነው የሚላችሁ። violent ያደረገው ለምንድን ነው? because Algeria had no nationalist leaders ቤምቤላ ያለ። b because there was high number of white settlers colons በየቀደም ነግራቸዋለሁ colons who resisted independence የአልጄሪያ ነጻነት የሚቃወሙ ነጭ ሰፋሪዎች ፈረንሳዮች ማለት ነው በአልጄሪያው ስለሰፈሩ ነው ይላል። ሲ because the UN refused to intervene የተባበሩት መንግስታት ድርጅት ጣልቃ ለመግባት እምቢ አለ። ለዚህ ነው ቫዮለንት የሆነው ነው የሚላችሁ። ዲ because Algeria was a British colony ነጭ እንዴ ስላልሆነች በቃ ነጭ ሰፋሪዎች ወይም ፈረንሳዮች ኮሎኒ የሚባሉት ስላሉ ነው ማለት ነው። 4ኛ what is the year 1960 commonly known as in African history 1960 ምንድነው የሚታወቀው ነው? the year of cold war ነው ለአፍሪካ። the year of apartheid ነው። አፍሪካን ይር ነው። the year of pan africanism ነው። አፍሪካን ይር ነው 1960 ለምን እንደሆነ ኢምፖርታንሱን ሁሉ ተነጋግረን የዛሬውን ትምህርት በዚህ ጨርሰናል። በሚቀጥለው እስከምንገናኝ ሰላም ሁኑ። ቻው። አመሰግናለሁ።